ምዕራፍ 51 እግዚአብሔር እንዲህ ይላል፣ እነሆ በባቢሎን ላይና በከለዳውያን ምድር በሚኖሩት ላይ አጥፊውን ንፋስ አስነሳለሁ። በባቢሎንም ላይ የሚያዘሩትን ሰዎች እሰድዳለሁ፣ እነሱም ያዘሩአታል፣ ምድሯንም ባዶ ያደርጋሉ። በመከራም ቀን በዙሪያ ይከብቧታል። በወርዋሪው ላይ በጥሩሩም በሚነሣው ላይ ቀስተኛው ቀስቱን ይገትር። ለጎበዛዝቷ አትዘኑ፣ ሰራዊቷንም ሁሉ አጥፉ። በከለዳውያንም ምድር ተገድለው በሜዳዋም ላይ ተወግተው ይወድቃሉ። ምድራቸው በእስራኤል ቅዱስ ላይ በተሠራው በደል ምንም እንኳ የተሞላች ብትሆን፣ እስራኤልም ሆነ ይሁዳ በአምላኩ በሰራዊት ጌታ በእግዚአብሔር ዘንድ አልተጣለም። ከባቢሎን ውስጥ ሽሹ፣ እያንዳንዳችሁም ነፍሳችሁን አድኑ። በበደሏ አትጥፉ፣ የእግዚአብሔር በቀል ጊዜ ነውና እርሱም ብድራቷን ይከፍላታልና። ባቢሎን በእግዚአብሔር እጅ ውስጥ ምድርን ሁሉ ያሰከረች የወርቅ ጽዋ ነበረች። አሕዛብም ከጠጇ ጠጥተዋል። ስለዚህ አሕዛብ አብደዋል። ባቢሎን በድንገት ወድቃ ጠፍታለች። አልቅሱላት፣ ትፈወስም እንደሆነ ለቁስሏ መድኃኒት ውሰዱላት። ባቢሎንን ፈወስናት፣ እርሷ ግን አልተፈወሰችም። ፍርዷስ ከሰማይ ደርሶአልና እስከ ደመናም ድረስ ከፍ ከፍ ብሎአልና። ትታችኋት እያንዳንዳችን ወደ አገራችን እንሂድ። እግዚአብሔር ጽድቃችንን አውጥቶአል። ኑ በጽዮን የአምላካችንን የእግዚአብሔርን ሥራ እንናገር። ፍላጾችን ሳሉ፣ ጋሻዎችንም አዘጋጁ። እግዚአብሔር ያጠፋት ዘንድ አሳቡ በባቢሎን ላይ ነውና የሜዶንን ነገሥታት መንፈስ አስነስቶአል። የእግዚአብሔር በቀል የመቅደሱ በቀል ነውና። በባቢሎን ቅጥር ዓላማውን አንሱበት፣ ጥበቃን አጽኑ፣ ተመልካቾችን አቁሙ፣ ድብቅ ጦር አዘጋጁ። እግዚአብሔር በባቢሎን በሚኖሩት ላይ የተናገረውን አስቧልና አድርጓልምና። አንቺ በብዙ ውኃ አጠገብ የተቀመጥሽ በመዝገብም የበለጠቅሽ ሆይ፣ እንደ ስስትሽ መጠን ፍጻሜሽ ደርሷል። የሰራዊት ጌታ እግዚአብሔር እንዲህ ሲል በራሱ ምሏል፣ በእውነት ሰዎችን እንዳንበጣ ሞላብሻለሁ፣ እነርሱም ጩኸት ያነሱብሻል። ምድርን በኃይሉ የፈጠረ ዓለሙን በጥበቡ የመሠረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው። ድምፁን ባሰማ ጊዜ ውኆች በሰማይ ይታወካሉ። ከምድርም ዳር ደመናትን ከፍ ያደርጋል። ለዝናብም መብረቅን ያደርጋል። ነፋስንም ከቤተ መዛግብቱ ያወጣል። ሰው ሁሉ ዕውቀት አጥቶ ሰንፏል። አንጥረኛም ሁሉ ከቀረጸው ምስል የተነሣ አፍሯል። ቀልጦ የተሠራ ምስሉ ውሸት ነውና እስትንፋስም የላቸውምና እነርሱም ምናምንቴና የቀልድ ሥራ ናቸው። በተጎበኙ ጊዜ ይጠፋሉ። የያዕቆብ ዕድል ፈንታ እንደነዚህ አይደለም። እርሱ የሁሉ ፈጣሪ ነውና እስራኤልም የርስቱ ነገድ ነው። ስሙም የሰራዊት ጌታ እግዚአብሔር ነው። አንቺ መዶሻዬና የጦር መሣሪያዬ ነሽ። በአንቺ አሕዛብን እሰባብራለሁ፣ በአንቺም መንግሥታትን አጠፋለሁ። በአንቺ ፈረሱንና ፈረሰኛውን እሰባብራለሁ፣ በአንቺም ሰረገላውንና በላዩ የሚቀመጠውን እሰባብራለሁ። በአንቺም ወንድንና ሴትን እሰባብራለሁ፣ በአንቺም ሽማግሌውንና ብላቴናውን እሰባብራለሁ። በአንቺም ጎልማሳውንና ቆንጆይቱን እሰባብራለሁ፣ በአንቺም እረኛውንና መንጋውን እሰባብራለሁ። በአንቺም አራሹንና ጥማጁን እሰባብራለሁ፣ በአንቺም አለቆችንና ሹማምንቶችን እሰባብራለሁ። በጽዮን በዓይናችሁ ፊት ስለ ሠሩት ክፋታቸው ሁሉ በባቢሎንና በከለዳውያን ምድር በሚኖሩት ሁሉ ላይ ፍዳቸውን እከፍላለሁ ይላል እግዚአብሔር። አንተ ምድርን ሁሉ የምታጠፋ አጥፊ ተራራ ሆይ፣ እነሆ እኔ በአንተ ላይ ነኝ ይላል እግዚአብሔር። እጄንም እዘረጋብሃለሁ፣ ከድንጋዮችም ላይ አንከባልልሃለሁ፣ የተቃጠለም ተራራ አደርግሃለሁ። ከአንተም ለማዕዘንና ለመሠረት የሚሆን ድንጋይ አይወስዱም፣ ለዘላለምም ባድማ ትሆናለህ ይላል እግዚአብሔር። በምድር ላይ ዓላማን አንሱ፣ በአሕዛብ መካከል መለከትን ንፉ፣ አሕዛብንም አዘጋጁባት። የአራራትንና የሚኒን የአስካናዝንም መንግሥታት ሰብስቡባት፣ አለቃንም በላይዋ አቁሙ።
እንደ ጠጉራም ኩብኩባ ፈረሶችን በላይዋ አውጡ። አሕዛብን የሜዶንንም ነገሥታት አለቆችንም ሹማምንቶችንም ሁሉ የግዛታቸውንም ምድር ሁሉ አዘጋጁባት። ማንም እንዳይቀመጥባት የባቢሎንን ምድር ባድማ ያደርጋት ዘንድ የእግዚአብሔር ሐሳብ በባቢሎን ላይ ጸንቶአልና ምድር ተናውጣለች ታመመችም። የባቢሎን ኃያላን መዋጋትን ትተዋል፣ በአምባዎቻቸውም ውስጥ ተቀምጠዋል። ኃይላቸውም ጠፍቶአል፣ እንደ ሴቶችም ሆነዋል። ማደሪያዎቿም ነደዋል፣ መወርወሪያዎቿም ተሰብረዋል። ከዳር እስከ ዳር ድረስ ከተማው እንደ ተያዘች፣ መልካዎቿም እንደ ተያዙ፣ ቅጥሯም በእሳት እንደ ተቃጠለ፣ ሰልፈኞችም እንደ ደነገጡ ለባቢሎን ንጉሥ ይነግር ዘንድ ወሬኛው ወሬኛውን መልእክተኛውም መልእክተኛውን ሊገናኝ ይሮጣል። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላልና አውድማ እንደ ተረገጠ ጊዜ እንዲሁ የባቢሎን ልጅ ናት። ጥቂት ቆይታ የመከር ጊዜ ይደርስባታል። የባቢሎን ንጉሥ ናቡከደነፆር በላኝ ከፋፈለኝም፣ እንደ ባዶ ዕቃም አደረገኝ፣ እንደ ዘንዶም ዋጠኝ። ከሚጣፍጠው ምግቤ ሆዱን ሞላ፣ እኔንም ጣለኝ። በጽዮን የምትቀመጥ በእኔና በሥጋዬ የተደረገ ግፍ በባቢሎን ላይ ይሁን ትላለች። ኢየሩሳሌምም ደሜ በከለዳውያን ምድር በሚኖሩት ላይ ይሁን ትላለች። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ እሟገትልሻለሁ፣ በቀለሽንም እበቀልልሻለሁ። ባሕርዋንም ድርቅ አደርገዋለሁ፣ ምንጯንም አደርቃለሁ። ባቢሎንም የድንጋይ ቁልልና የቀበሮ ማደሪያ መደነቂያም ማፏጫም ትሆናለች። የሚቀመጥባትም ሰው አይገኝም። በአንድነትም እንደ አንበሶች ያገሳሉ፣ እንደ አንበሳም ደቦሎች ያጉረመርማሉ። በሞቃቸው ጊዜ ደስ እንዲላቸው ለዘላለም አንቀላፍተው እንዳይነቁ የመጠጥ ግብዣ አደርግላቸዋለሁ፣ አሰክራቸውም አለሁ ይላል እግዚአብሔር። እንደ ጠቦቶችና እንደ አውራ በጎች እንደ አውራ ፍየሎችም ወደ መታረድ አወርዳቸዋለሁ። ሼሻክ እንዴት ተያዘች! የምድርም ሁሉ ምስጋና እንዴት ተወሰደች! ባቢሎንም በአሕዛብ መካከል መደነቂያ እንዴት ሆነች! ባሕር በባቢሎን ላይ ወጣ፣ በሞገዱም ብዛት ተከደነች። ከተሞቿ ባድማና ደረቅ ምድር፣ ምድረ በዳም ሰውም የማይቀመጥበት የሰውም ልጅ የማያልፍበት ምድር ሆኑ። በባቢሎንም ውስጥ ቤልን እቀጣለሁ፣ የዋጠውንም ከአፉ አስተፋዋለሁ። አሕዛብም ከዚያ ወዲህ ወደ እርሱ አይሰበሰቡ፣ የባቢሎንም ቅጥር ይወድቃል። ሕዝቤ ሆይ ከመካከሏ ውጡ፣ እያንዳንዳችሁም ከእግዚአብሔር ጽኑ ቁጣ ራሳችሁን አድኑ። በምድርም ከሚሰማ ወሬ የተነሣ አትፍሩ፣ ልባችሁም የዛለ አይሁን። በአንድ ዓመት ወሬ ይመጣል፣ ከዚያ በኋላ በሌላው ዓመት ወሬ፣ በምድርም ላይ ግፍ ይመጣል፣ አለቃም በአለቃ ላይ ይነሣል። ስለዚህ እነሆ የተቀረጹትን የባቢሎንን ምስሎች የምቀጣበት ዘመን ይመጣል። ምድሯም ሁሉ ታፍራለች፣ ተወግተውም የሞቱት ሁሉ በመካከልዋ ይወድቃሉ። አጥፊዎች ከሰሜን ይመጡባታልና ሰማይና ምድር በእነርሱም ያለው ሁሉ ስለ ባቢሎን እልል ይላሉ ይላል እግዚአብሔር። ባቢሎንም ከእስራኤል ተወግተው የሞቱት እንዲወድቁ እንዳደረገች እንዲሁ በባቢሎን ከምድር ሁሉ ተወግተው የሞቱት ይወድቃሉ። ከሰይፍ ያመለጣችሁ ሆይ ሂዱ፣ አትቁሙ። እግዚአብሔርን ከሩቅ አስቡ፣ ኢየሩሳሌምንም በልባችሁ አስቡ። ስድብን ስለ ሰማን አፍረናል፣ ባዕዳን ሰዎችም ወደ እግዚአብሔር ቤተ መቅደስ ገብተዋልና ነውር ፊታችንን ከድኖታል። ስለዚህ እነሆ የተቀረጹትን ምስሎችዋ የምቀጣበት ዘመን ይመጣል ይላል እግዚአብሔር። በምድሯም ሁሉ የተወጉት ያንቋርራሉ። ባቢሎን ምንም ወደ ሰማይ ብትወጣ የኃይሏንም ከፍታ ብታጸና ከኔ ዘንድ አጥፊዎች ይመጡባታል ይላል እግዚአብሔር። ከባቢሎን ጩኸት ከከለዳውያንም ምድር የታላቅ ጥፋት ድምፅ ተሰምቷል። እግዚአብሔር ባቢሎንን አጥፍቷታልና ከእርሷም ታላቁን ድምፅ ዝም አሰኝቷልና ሞገዳቸውም እንደ ብዙዎች ይተማል፣ የድምፃቸውም ጩኸት ተሰምቷል። አጥፊው በባቢሎን ላይ መጥቶባታልና ኃያላኖቿ ተያዙ፣ ቀስታቸውም ተሰባበረ። እግዚአብሔር ፍዳን የሚከፍል አምላክ ነውና ፍዳንም በርግጥ ይከፍላል።
መሳፍንቶቿንና ጥበበኞቿንም አለቆቿንና ሹማምንቶቿን ኃያላኖቿንም አሰክራለሁ፣ ለዘላለምም አንቀላፍተው አይነቁም ይላል ስሙ የሠራዊት ጌታ እግዚአብሔር የተባለው ንጉሥ። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ሰፊው የባቢሎን ቅጥር ፈጽሞ ይፈርሳል፣ ረጃጅሞችም በሮቿ በሳት ይቃጠላሉ። የወገኖችም ድካም ከንቱ ትሆናለች፣ የአሕዛብም ሥራ ለእሳት ትሆናለች፣ እነርሱም ይደክማሉ። የመሕሤያ ልጅ የኔርያ ልጅ ሠራያ የይሁዳ ንጉሥ ሰዴቅያስ በነገሠ በአራተኛው ዓመት ከእርሱ ጋር ወደ ባቢሎን በሄደ ጊዜ ነቢዩ ኤርምያስ ያዘዘው ቃል ይህ ነው። ሠራያም የቤት አዛዥ ነበረ። በባቢሎንም ላይ የሚመጣውን ክፉ ነገር ሁሉ፣ ስለ ባቢሎን የተጻፈውን ይህን ቃል ሁሉ ኤርምያስ በመጽሐፍ ላይ ጻፈው። ኤርምያስም ሠራያን እንዲህ አለው፣ ወደ ባቢሎን በገባ ጊዜ እይ፣ ይህንንም ቃል ሁሉ አንብብና አቤቱ ከሰው ጀምሮ እስከ እንስሳ ድረስ ማንም እንዳይቀመጥባት ለዘላለምም ባድማ እንድትሆን ታጠፋት ዘንድ በዚች ስፍራ ላይ ተናግረሃል በል። ይህንም መጽሐፍ ማንበብ ከፈጸምክ በኋላ ድንጋይን እሰርበት፣ በኤፍራጥስም ውስጥ ጣለው። አንተም እኔ ከማመጣባት ክፉ ነገር የተነሣ እንዲሁ ባቢሎን ትሰጥማለች አትነሳምም በል። የኤርምያስ ቃል እስከዚህ ድረስ ነው።